የሌለ ብሷል ማለት ነው። ብቻ የናታን መጨረሻ ምን እንደሚሆን ደግሞ በክፍል 49 የምናየው ይሆናል ማለት ነው ውዶችዬ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። የምወዳችሁ ውድ ቤተሰቦቼ እግዚአብሔር ይጠብቃችሁ ማለት ነው። እንዳልኳችሁ በጣም የምወደው ድራማ ነው የሐረግ ድራማ። በጣም ይመቸኛል። በነገራችን ላይ በጣም ብዙ ነገር ተምረንበታል። ብዙ ነገር በቃ ምን ልበላችሁና በጣም ስለተመቸኝ ነው በክፍል 48 የተከሰትኩት ማለት ነው። ያው እንዳልኳችሁ ያለው ነገር እንዳለ ዘርዝራ አወራች ማለት ነው። ዘርዝራ ምንም ነገር ሳታስቀር ማነች ያወራችው? ቤዛ ማለት ነው። ሰው እንደሚሰማት አላወቀችም። ሰው እንደሚሰማት አላወቀችም። ስጀመር ጽዮንም ስጠረጥራት ነበር። አሁን ደግሞ መጀመሪያ ይጠረጥሯታል። ኤፍራታም ትጠረጥራታለች። አሁን ግን በግልጽ ነው የወጣው። ምክንያቱም እሷ ለጓደኛዋ ስልክ ደውላ ስትናገር ማነች ያዳመጠቻት? ገኒ ቆማ ስታዳምጣት ነበረ እና ገኒ በጣም ነው የደነገጠችው በሰዓቱ። ከዛ ሲነቃባት ቤዛ ምን ብትል ጥሩ ነው? አረ ተውኝ ልኑርበት፣ አረ ተውኝ ብላ በጣም ተበሳጨች ማለት ነው። የመበሳጨቱ ሳያንስ ደግሞ ምን ብትል ጥሩ ነው? እንደገና በድጋሜ ስልክ ደውላ ኤፍራታን ለማጥፋት ስልክ ደውላ እንደገና አናገረች ማለት ነው። ኤፉዬን ለማጥፋት ማለት ነው። ነገር ግን ኤፍራታ ቆርጣ ብትነሳ አሁንም ቢሆን ናታንን ለመታደግ ወደ ኋላ አትልም። ወደ ኋላ በፍጹም አትልም። ማን? ኤፉዬ ማለት ነው። ነገር ግን ያለውን ሚስጥር በሙሉ ለፖሊሶች አሳልፌ ሳልሰጥ ናታንን ልቀቅልኝ ብላ እና እላችኋለሁ ኤፍራታ ለያፌት ሁሉን ነገር ዶክሜንቱን ሁሉ ነገር ወይም ደግሞ ለፖሊሶች ሁሉን ነገር አሳልፌ ግልጽ ሳላወጣ በፊት ሳላሲዝክ በፊት ናታንን ልቀቅልኝ ብላ በስልክ ደውላ ስትነግረው በጣም ፌንትን የነቀለው። እንዲሁም ጽዮን ማለት ነው ከኤፍራታ ስልኩን ተቀብላ ስታናግረው አንቺ ደግሞ ዝም ብለሽ ነው የምትፈነጭው አለው ማለት ነው። ምክንያቱም ቤዛም ሆነች እዚህ ጋር ማለት ነው ቤዛም ሆነች እንዲሁም ደግሞ ያፌትም ሆነ አንድን ነገር ለማድረግ ወደኋላ አይሉም። ሁለቱ በፍጹም ወደኋላ የሚሉ ሰዎች አይደሉም። አንድን ነገር ለማድረግ አደርጋለሁ ያፌትም ካለ ያደርጋል። ቤዛም ያው ቪዲዮን እንደተመለከታችሁት እንዳያችሁት ለማድረግ በጣም ጥረት ታደርጋለች፣ ደግሞም ታደርጋለች። አድርጋም አይታችኋል፣ አያችሁ። እና ይሄን ሁሉ የምታደርገው ለምንድን ነው? ይሄን ሁሉ ጥረት የምታደርገው ለምንድን ነው? ናታን የኔና የኔ ብቻ እንዲሆን ነው የምፈልገው ነው የእሱ ሀሳብ ማለት ነው። በቃ የማንም እንዲሆን አልፈልግም፣ ናታን የማንም እንዲሆን አልፈልግም፣ የኔና የኔ ብቻ እንዲሆን ነው የምፈልገው ብላ ስልኩላ የምትደውለው ከያፌት ጋር ኮንታክት የሚፈጥሩት የራሷ ብቻ ለማድረግ ነው። እና ኤፍራታ ከያፌት ጋር ቪዲዮ እንደተመለከት ነው ባወራችበት ሰዓት ምንድን ያላት ያፌትና ናታን አብረው ነበሩ። ደግሞ ያፌት ናታንን አታሎት ነው እስቲ ዛሬ ወጣ እንበል ብሎት አታሎት ነው ይዞት ሄዶ አብረው ከበሉ በኋላ መጨረሻ ላይ እና አላችኋለሁ መጨረሻ ላይ ራሱን እንዲስት ራሱን እንዳያቅ ምግብ አበላው ማለት ነው ከመድኃኒት ጋር እና አሁን ላይ ራሱን ስቷል። አንደኛ፣ ሁለተኛ ታግቷል። ይሄ የታገተበት ምክንያት አሁን የቤዛ ሀሳብ ምንድን ነው? በሷ ናታንን ወደ ራሱ አድርጋ ኤፍራታ ደግሞ በሱ ቦታ በናታን ቦታ ኤፍራታ እንድታገር ነው ይሄንን ሲስተም የፈጠረችው ማለት ነው። ከማን ጋር? ከያፌት ጋር። ያፌት ከማን ጋር ነው? እና እንዳልኳችሁ ያፌት ከኤፍራታ ጋር ስልክ ሲያወራ ነበር። ስልክ ደወለችለት ማለት ነው። ስልክ ደወለችለት የኔ እናቴ እንዳትነካው ምንም ነገር እንዳታደርገው ብላ ስልክ በደወለችበት ሰዓት እስከ 15 ደቂቃ ከቆየሽ ወይ ይሞታል ወይ ይኖራል፣ እስከ 15 ደቂቃ ብሎ
ያፌት ለኤፍራታ ሲናገራት በጣም ደነገጠች፣ በጣም አለቀሰች፣ ልቤን አመመኝ አለች። ምክንያቱም በጣም ታፈቅረዋለች፣ እሱን ማጣት አትፈልግም ኤፍራታም ማለት ነው። ይሄ ሁሉ ጀግንነቷ፣ ቆራጥነቷ በሙሉ ሲታመም ሁሉ ደህንነቱን ለማረጋገጥ እስከ ቤት ድረስ የምትሄደው ሁሉ ናታንን የራሷ ለማድረግ ብቻ ናታንን የራሷ ለማድረግ ብቻ ነው። ይሄ ሁሉ ቆራጥነቷ፣ ጀግንነቷ እኔ መጀመሪያዋ ኤፍራታ አይደለውም ብላ እስክትናገር ድረስ ይህ ቆራጥነቷ በሙሉ ናታንን የራሷ ብቻ ለማድረግ ነው። እና እንደዛ ብሎ ያፌት በተናገረበት ሰዓት በጣም ነው የደነገጠችው። በጣም መታገዱን ራሱ በስልክ አንስቶ ማለት ነው ሲልክላት በጣም ተንቀጠቀጠች፣ አለቀሰች፣ ስቅስቅ ብላ ማለት ነው አለቀሰች። እና ደግሞ ይሄን ሁሉ የምታደርገው ማነች? ቤዛ ናት። ሁሉንም ነገር እንዲያውቅ አትፈልግም እና ሁሉንም ነገር በግልጽ እንዲያውቅ ስለማታውቅ መተት እንዲሁም በቃ በተለያየ ነገር ናታንን እያሰቃየችው ያለችው ማነች? ቤዛ ናት። ምክንያቱም ይሄ ሁሉ ደግሞ ቤዛ የምታደርገው እኔ እንዳልኳችሁ የራሷ ብቻ እንዲሆንላት ነው የምትፈልገው። የማንም እንዲሆን አትፈልግም። የኔና የኔ ብቻ ብላ ቪዲዮን እንደተመለከትነው ከሆነ ማለት ነው ክፍል 48 ቪዲዮ እንደተመለከትነው ከሆነ የኔና የኔ ብቻ እንዲሆን እንጂ የማንም እንዲሆን አልፈልግም። ስለዚህ ኤፍራታን ለማሳገድ የሚገርማችሁ ነገር ማለት ነው ስልክ ደውላ በአጭር ጊዜ ውስጥ እንዲጠናቀቅ ስልክ ደውላ ተናግራለች ማለት ነው። ቤዛ ማለት ነው። ማንን? ኤፍራታን ለማሳገድ ማለት ነው። እና ቤዛና ያፌት ያው አንድ ላይ ነው የሚያደርጉት ድርጊት በሙሉ አንድ ላይ ተመሳሳይ ድርጊቶችን ነው እየፈጸሙ ያሉት። እና ውድ የሐረግ ድራማ ተከታታዮች እናንተ ምን ትላላችሁ? አስተያየታችሁን በኮሜንት አስቀምጡ ማለት ነው። እስቲ የናታን መጨረሻ እስቲ ምን ይመስላል ብላችሁ ታስባላችሁ? አሁን ላይ ታግዷል፣ አይታችሁታል። ራሱን ስቶ መኪና ውስጥ አስቀምጦታል ማለት ነው። ኤፍራታም አይታ በጣም ደንግጣለች ማለት ነው። በስልክ ልኮላት በጣም ደንግጣለች። እንዲሁም ደግሞ የቤዛ ጥረት ደግሞ ማንን? ኤፍራታን ለማጥፋት ነው ጥረቷ ማለት ነው። ነገር ግን ያው እውነት ተደብቆ አይቀርም። ምንም ያህል እንኳን ቤዛ ብትሸገሽገውን ብትደብቀው ማንም የሚሰማት አልመሰላትም። እንደ አጋጣሚ ገን እየሰማቻት ማለት ነው። ሲጀመርም ከዚህም በፊትም ሲጠረጥሯት ነበረ። ምክንያቱም የሚያደነዝዝ መድኃኒት ሰጠው ደንዝዟል ናታን ማለት ነው። ምንም ነገር ሊያውቅ አይችልም። ምንም ነገር ሊያውቅ አይችልም። ግን አሁን ላይ እየነቃና ሁሉንም ነገር እያወቀ ሲመጣ አሁንም ደግሞ በድጋሜ ከያፌት ጋር ቤዛ ያው እነሱ ያው ሁለቱም አንድ ላይ ናቸው። የሚያደርጉትን ድርጊት ወደ ኋላ እንደማይሉ ያው እናውቃለን ማለት ነው። እና ለምን ወጣ አንልም ብሎ ናታንን ሲጠይቀው ናታን ደግሞ ከዚህ ከጭንቀት እኔም መውጣት እፈልጋለሁ አለ ማለት ነው። ያው ናታን የሚያውቀው ነገር የለም እና ያፌት አታሎት ወሰደው። አብሮ የተወሰነ ጊዜ ተጫወቱ። መንቃቱን ያፌት ሲያቅ በድጋሚ ከምግብ ጋር አበላው ማለት ነው። ለምን እንዳይነቃቃ፣ ምንም ነገር እንዳያውቅ፣ ሁሉንም ነገር እንዲረሳው ማለት ነው። ያን ካደረገ በኋላ ያፌት ደውሎ ምን ይላል ለኤፍራታ? አንቺ የረከስ ሴት ነሽ፣ አንቺ የረከስ ሴት ነሽ እና ከቤዛ በቀር አንቺን አይፈልግሽም ብሎ ሲነግራት እሷ ምንም ነገር ይሁን ናታን አትንካብኝ ትላለች። ምክንያቱም የእሷ እውነተኛ ፍቅር ስለሆነ ነው እንደዚህ የምታወራው፣ ተንቀጥቅጣ የምታወራው። ምክንያቱም እሷ ለናታን መልካም ነገር ነው የምታስበው፣ መልካም ነገርና ጥሩ ነገር ለማድረግ እና ናታንን የራሷ ለማድረግ ብቻ ነው የእሷ ፍላጎት። ምንም ያውራ ምንም አይመስላትም፣ ምንም አይደንቃትም። ምክንያቱም ምንድን ነው ያለቻት ቤዛ? አንቺ ውዳቂ፣ አንቺ እንደዚህ ስትላት ምንም አያገባሽም፣ እኔ ቤተሰብ ኖረኝም አልኖረኝም ምንም አያገባሽም ነው ያለችው። ምክንያቱም በዚህ ውስጥ እሷ ምንም የሚመስላት ነገር የለም። ዞሮ ዞሮ ናታን የራሷ ለማድረግ ብቻ ነው ይሄ ሁሉ ጥረቷ፣ ጀግንነቷ፣
ቆራጥነቷ እኔ እኮ የመጀመሪያ ኤፍራታ አይደለውም ብላ ቆርጣ የጠነሰችው በሙሉ የራሷን ለማድረግ ነው። ቤዛም ደግሞ የምታስተበትበው ጠንቋይ ቤት የምትሄደው የምታሳግደው ይህን ሁሉ እያደረገች ያለችው እሷም የራሷን ለማድረግ ነው። ግን ፍቅር በእውነተኛ ቢሆን አሪፍ ነበረ። ያው ዞሮ ዞሮ እስቲ ምን ይፈጠራል ብላችሁ ታስባላችሁ ውዶቼ? ቤተሰብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ያው ብዙዎቻችሁ ናታን ከሞተ ድራማው አያምርም ነው የምትሉት። ያው እያንዳንዱ የየራሳቸው ገጸ ባህሪ አላቸው፣ እያንዳንዳቸው ማለት ነው። እያንዳንዳቸው በሚሰሩት ነገር በጣም ነው የሚመቸው፣ በጣም ነው የሚያምረው። እና ሉሊትን በፊት ስለ ኤፍራታ ስም ሲነሳ በጣም ትፈራ ነበር፣ ትንበጨበጭ ነበር። አሁን ላይ እሷም በቃ አሳይሻለሁ ብላለች። እና ያው እንዳልኳችሁ ታምራቱ እንደቀጠለ ነው። ያው ያለውን ነገር ደግሞ በምዕራፍ 49 እናየዋለን ማለት ነው። ሲለቀቅ ወደ እናንተ እናደርሳለን። ስለዚህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የሐረግ ድራማ በጣም ምርጥ 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 ከጅማሬ ጀምሮ እስካሁን ድረስ በጣም ተመችቶኛል። ከእናንተ ውስጥ እኔም አንዷ ነኝ። በጣም እከታተላለሁ። ምክንያቱም ብዙ ትምህርት የሚሆነውን ነገር ሁላችንም ያው እየተጠቀምን እንገኛለን። ብዙ የምንማርባቸው ነገሮች አሉም እየተማርንም ነው እና በጣም በጣም ነው የተመቸኝ። ያው እንዳልኳችሁ ሁሉም ቤዛም እንዳልኳችሁ ጥረት እያደረገች ነው። እንዲሁም ደግሞ ገኒ፣ ጽዮን ከኤፍራታ ጎን ናቸው። አሁን ላይ ኤፍራታ ግራ ተጋብታለች። የእውነት በጣም ግራ ተጋብታለች። ይሄን ካላደረግሽ ብሎ ያፌትም እያስፈራራት ይገኛል ማለት ነው። ማንን? ኤፍራታን ያፌትም እያስፈራራት ይገኛል። ያው በቆራጥነቷ በጀግንነቷ ቀስ በቀስ እየሄደች ለራሷ ልታደርግ ነበረ፣ ግን አሁን መጨረሻ ላይ በቃ ትንሽ ከበድ ብሏል ማለት ነው። እናንተ ምን ትላላችሁ? እስቲ ምን ትላላችሁ? የእናንተንም አስተያየት በኮሜንት ላይ አስቀምጡ ማለት ነው። አሁን ላይ ትንሽ ከበድ ብሏል። ያው ናታንም እንደታገደ አይተናል ማለት ነው። እና ዞሮ ዞሮ ደግሞ ቤዛ ኤፍራታን ለማጥፋት ጥረት እያደረገች ነው። እሷ ስላለች ነው እንደዚህ የሚበጠበጠው። እሷን አጥፍቼ ናታን የራሴ አደርጓለሁ እያለች እሷም ብዙ መንገዶችን እያበጃጀች እያስተካከለች ትገኛለች ማለት ነው። እንዲሁም ደግሞ ያፌትም ያው እናንተ እንደምታውቁት አንድ ነገር ለማድረግ ወደ ኋላ ቤዛም ያፌትም ዘሴም አስ ናቸው ማለት ነው። ያው የሚቀጥለውን ደግሞ በ49 ክፍል 49 ላይ የምናየው ይሆናል ማለት ነው። በነገራችን ላይ በጣም ተመችቶኛል ጥረታቸው። በጣም በጣም ያላቸው ጥረት በጣም ነው የተመቸኝ ማለት ነው። በጣም የሚገርም ገራሚ የሐረግ ድራማ ነው ማለት ነው። በጣም በቃ ደስ የሚል እና እላችኋለሁ። ቤዚሻ በጣም 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 ተበሳጭታለች። በጣም ተበሳጭታለች። በጣም ቆርጣ ተነስታለች ማለት ነው። ማንን? ኤፍራታን ለማጥፋት እና ደውላ ማለት ነው ሬዲ ስትሆን አሳውቀኝ ብላለች። ማንን? ኤፍራታን ሙሉ በሙሉ በቃ ከራሱ ከህይወቷም እንዲሁም ደግሞ ከናታንም ህይወት ሙሉ በሙሉ እሷን በቃ ለማጥፋት ስልኩላ አውርታ ጨርሳለች ማለት ነው። ያ ማለት ምንድን ነው? የኔና የኔ ብቻ ነው ናታን እያለች ቤዛ ትገኛለች ማለት ነው። የዛሬውማ ይለያል። በቃ ብስጭቱ ራሱ የሌለ ነው። እንዲሁም ደግሞ አንደኛ ተነቃባት፣ ጉድም ደግሞ በአደባባይ ወጣ ማለት ነው። ድብቁ ነገር ግልጽ ሆነ ማለት ነው። በጣም ተበሳጭታ በቃ ኤፍራታ ከህይወቴ መውጣት አለባት በማለት ወስና አቅዳት ተነስታለች። እንዲሁም ደግሞ ስልክ ደውላ ሬዲ ስትሆን አሳውቀኝ ብላ ተናግራለች ማለት ነው። መጨረሻውን ደግሞ እስቲ ምን ይሆናል ብላችሁ ታስባላችሁ ውዶቼ? ምን ይሆናል ብላችሁ ነው የምታስቡት? እስቲ እናንተ ግምታችሁን በኮሜንት አስቀምጡ ማለት ነው። ያው ሁላችንም እንደምናውቀው ቤዛ አንድ ነገር ለማድረግ ወዳላ እንደማትል እናውቃለን። አሁን ደግሞ ሙሉ በሙሉ ማለት ነው ኤፍራታን ለማጥፋት ተዘጋጅታለች ማለት ነው። ቪዲዮን እንደተመለከት ነው ማለት ነው። እንዲሁም ደግሞ ያፌትም ኤፍራታን እያስፈራራ ይገኛል።
እሷም ደግሞ እሱን ስታስፈራራው እሱ ደግሞ ከእሷ ብሶ ቁጭ ብለዋል ማለት ነው። እንዲሁም ደግሞ ስልክ ስታናግረው የኔ ናታን እንዳትነካብኝ፣ ምንም እንዳታደርግብኝ ብላ በስልክ ስትከራከር ከሱ ጋር እያዋራችው እያለ እንዴት ቢያደርግ ጥሩ ነው ስልኩን በጆሮዋ ላይ ጥርቅም አድርጎ ዘጋ ማለት ነው። ያም ይህም ሆነ እስኪ መጨረሻው ምን ይሆናል ብላችሁ ታስባላችሁ? እኔ በጣም ተመችቶኛል። የምር በጣም በጣም ደስ ብሎኛል። በጣም የሀረግ ድራማ ከመጀመሪያም ጀምሮ እስካሁን ድረስ አስተማሪ ድራማ ነው። እየተማርንበት ነው። ብዙ 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 እየተማርንበት ነው። በጣም ተመችቶኛል ማለት ነው። የቤዛ ነገርና የናታን ነገርና የቤዛን ነገር የናታን ነገር እንዲሁም የያፌት ነገር እና የኤፍራታን ነገር ምን ትላላችሁ? ምን ይሆናላችሁ ነው የምታስቡት? እና እስኪ በቀጣይ በክፍል 49 እንጠብቃለን በተስፋ። ያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ የምወዳችሁ ማከብራችሁ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁላችሁም ማለት ነው ቤተሰብ ነኝ የምትሉ ካላችሁ ደግሞ ላይክ እና ሼር ኮሜንት አድርጉ፣ አስተያየታችሁን አስቀምጡ። በቀጣይ እስክንገናኝ እግዚአብሔር ይጠብቃችሁ። መልካም ቆይታ